በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የስምንተኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን በጸሎት መንፈሱን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመሰግንሃለን። ነቢያትና መጻሕፍት የሚመሰክሩልህ አበው በሕይወታቸው የዳሰሱ የሕይወታቸው ጀማሪ ፈጻሚውም አንተ መሆንክን ከልብ ያመኑብህ እግዚአብሔር እኛን ባሪያዎችህን አባቶቻችንን በረዳህበት ረድኤት ልትረዳን ከእኛ ጋር ነህና እናመሰግንሃለን። ለሰው ሁሉ ማለዳን የምትሰጥ ማታውን በማለዳ ውድቅቱን በቀትር ሌሊቱን በቀን ጨለማውን በብርሃን ጽልመቱን በወጋገን የምትለውጥ አምላክ ነህና በእውነት ጌታችን ሆይ የሕይወት ጨለማችን በአንተ ስለተገፈፈ አለማወቃችን መከራና ጭንቀታችንም በአንተ ስለተቀዘፈ እናመሰግንሃለን። የባረከን አምላክ የምትባርከንም ጌታ ሥጋችንንና ነፍሳችንን እንዳንተ የወደደው ያከበረውና የተንከባከበው የጠበቀውና የጠለለው ማንም የለምና የሥጋችንና የነፍሳችን ማደሪያ እግዚአብሔር በእውነት እናመሰግንሃለን። ከትቢያ ያነሳህን አመዳችንን ያራገፍክልን ማቃችንን ቀደህ ወርቅ ያለበስከን ከተናቀ ስፍራም አንስተ በከበረው ሰረገላ ላይ ያስቀመጥከን ለእኛ የተጸለየውን ጸሎት ስለ እኛ ሆነው ያለቀሱትን የወዳጆቻችንን እንባ ሁሉ ቆጥረህ ለቤትህ ለደጅህ ያበቃህን እግዚአብሔር በእውነት እናመሰግንሃለን። አንተ ትጀምራለህ፣ ትፈጽማለህ። ከወጠንከው የቀረብህ ካሰብከውም መንገድ ላይ የተጣለብህ ምንም ነገር የለም። ሐሳብህ ሳይፈጸም ዓለም አይጠቀለልም። ድል ነሺ ስለሆነው ሐሳብህ በሕይወታችንም ስለጀመርከው የሕይወት መሠረት እናመሰግንሃለን። መቃብርን ደፍኖ ሕይወትን የሚሰጥ ጉድጓድን በሕንፃ ጉድጓድን ደግሞ በቤት የሚለውጥ ካንተ በቀር ማን ነው? የሞትን ሰንሰለት የሚበጥስ በሕይወትም ጸጋ የሚያከብር ካንተ በቀር ማን ነው? ለሙታን ሕይወትን የምትሰጥ ድምፅ ሕያው የሚያደርግ ሞትን የሚያሸብር ጨለማን የሚገፍ አምላካችን ሆይ ከመቃብር በላይ ስለዋልን የሲኦል ደጃፍ ተዘግቶ የገነት ደጃፍ ስለተከፈተልን በእውነት እናመሰግንሃለን። እግዚአብሔር ሆይ እኛ እንደ አደጎቹን የልቦናችንን መሻት በሕይወታችን ውስጥ የሚለዋወጠውን ነገራችንን ሁሉ ካንተ በቀር የተረዳልንም የረዳንም ማንም የለም። የልብ አውቃው እግዚአብሔር በሕይወት ቀጠና ውስጥ እያሳለፍክ የምታስተምር ታላቁ መምህር አምላካችን ሆይ በእውነት እናመሰግንሃለን። ብሉያት ሐዲሳት ስለ አንተ የሚናገሩልህ የሚያውጁልህ እግዚአብሔር በአንተ ሕይወት አለ።
በአንተም ረፍት አለ፣ በአንተም የዘላለም ክብር አለ፣ በአንተም የዘላለም በረከት አለ። ጌታ ሆይ ቃል ኪዳንህን የምትጠብቅ አምላክ፣ በአባቶቻችን እንደተመሰከረልህ ዛሬም በእኛ እንዲመሰከረልህ የፈቀድክ ጌታ፣ ለዚህ ታላቅ ዕድል በእውነት ስለበቃን እናመሰግንሃለን። ጌታችን ሆይ በትምህርትም በመምህራንም በመጻሕፍትም በመከራም የመከርከን አንተ ነህ። ጌታችን እግዚአብሔር ሆይ እምቢ ብለንህ በሄድንበት ነገር ሁሉ እያለቀስን ተመልሰናል። ጌታ ሆይ ያለ አንተ የሚዘሩ ለንፋስ ይዘራሉ፣ ያለ አንተ የሚያቅዱ ለሐዘን ያቅዳሉ፣ ያለ አንተ የሚጀምሩ መዳረሻቸውን ገደል ለማድረግ ይጀምራሉ። ከአንተ ጋር ሁሉ መልካም ነው። ከፈቃድ ጋር የሚስማማ ሕሊናና ማንነት እባክህ አድለን። እኔን ባሪያህንና እነዚህን ባሪያዎችህን ሁሉ በጽኑ ምሕረት እንድታስበን፣ በደል ኃጢአታችንን ሁሉ አለመርካታችንን፣ አለማመስገናችንን፣ በመጠን አለመኖራችንን ሁሉ ይቅር እንድትል አቤቱ እንማልድሃለን። እንደ ቸርነትህ ይችን ሀገር የሚመሩትን የሚወጣውንና የሚገባውን ሕዝብ ግራና ቀኙን የማያውቀውን ሕፃናቱን፣ ወጣቱን ሁሉ በጽኑ ይቅርታህ እንድታስብ አቤቱ እንማልድሃለን። ይህንን ድምፅ በምንናገርበት በዚህ ሰዓት የተጨነቀ ብዙ ወገን አለን። የታመመ በአጋንንት እስራት ተይዞ የሚጨነቅ ኑሮ የጎደለበት ሐሳብ የሚወዘውዘው ለሌሊቱ እንቅልፍ ለቀኑ ረፍት ያጣው ብዙ ነው። የታሰረውን የተሰደደውን በየስፍራው የሚያነባውን በአይምሮ ጭንቀት ተይዞ የሚታወከውን የሰውን ስዕለትና ምስጋና ሲሰማ የኔ ቀን መቼ ነው የሚለውን ይችን ቀን ጌታ ሆይ ለመታሰቢያ አድርገህ እንድትጎበኘው እንጸለያለን። ጌታ ሆይ በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ወንዶች ሴቶች ባሪያዎችን ሁሉ አቤቱ አስባቸው። ወገንም ዘመድም ጠበቃም ከለላም አንተ ሁናቸው። እንደ ቸርነትህ ሰው በመሆንህ በተዋህዶ ምስጢር ሕይወታችንን እንድትባርክ ቃልህም ከሕይወታችን ጋር ተዋህዶ በምድር ላይ ያንተን መልክ እንድናሳይ የመገለጫ አደባባይ መንበርህ ዙፋንህ ለመሆን እንድታበቃን እንጸልያለን። የልቦናችንን መሻት ሁሉ እንደ መሻትህ እንድትፈጽምልን፣ ያስጨነቁንን ቀኖችና ወራቶች በቸርነትህ እንድታሳልፍልን፣ ይህ ዓመት ደግሞ የረፍት ዓመት እንዲሆን መወዝወዙ እንዲበቃ፣ ደግሞ ምን ይመጣ ይሆን የሚለው ስጋቱ እንዲያበቃ፣ የአገር ምጥ እንዲያበቃ፣ የሕዝብ ውርደት እንዲያበቃ፣ እርስ በርስ ያለን መጨካከን እንዲያበቃ፣ የገንዘብ ፍቅር የወንድምን ፍቅር ተክቶ የቆመበትን የጨለማው ታሪካችን ዘመኑ እንዲያበቃ አቤቱ እንጸልያለን። ስለ ቸርነትህ በፊትህ የሚቆሙትን ካህናትን የወንጌልህን ዕቃ ተሸክመው ከዳር እስከ ዳር የሚራወጡትን ሰባኪያነ ወንጌልን ሁሉ እንድታበረታ እንድታጸና፣ ሕዝብህን ደግሞ ከአይምሮ ምውትነት ነፃ እንዲያወጡ ኃይልና ብርታት ስልጣንም እንድትሰጣቸው አቤቱ እንማልድሃለን። ይህንንም አገልግሎት እንድታበረታ፣ ለዚህም አገልግሎት የሚቆሙትን ደግሞ እንድታበዛ፣ ቃልህም ድምፅህም እስከ ዓለም ዳርቻ ሁሉ እንዲሰማ አቤቱ እንማልድሃለን። በጸሎት ያሰቡንን ምን ጎደለ ያሉንን ስለ እኛ የሚጨነቁትን በጎ ያደረጉልንን ሁሉ በአብ በወልድ በመንፈስ ቅዱስ በረከት እንድታስባቸው በሰማያዊ መስፈሪያ እንድትሰፍርላቸው አቤቱ እንማልድሃለን። ጥሩ ፊት የሚያሳዩንን ጌታ እግዚአብሔር ሆይ በጥሩ ሰላምታ ሰላም የሚሉንን ሁሉ የእኛ ሕልውና የሚያስደስታቸውን ሁሉ አቤቱ ባርካቸው። የሚጠሉንን የሚያሳድዱንን ጌታ ሆይ የመሰላቸውን ስምና ማንነት የሚሰጡንን ሁሉ አቤቱ ይቅር በላቸው። ስለ ሁሉም እናመሰግንሃለን። ምስጋና ላንተ ነው፣ ውዳሴም ላንተ ነው፣ አኮቴትም ላንተ ነው፣ ስብሃትም ላንተ ነው፣ ቅዳሴም ላንተ ነው፣ እልልታም ይባቤም ሽብሸባም ላንተው ነው። ከዘላለም እስከ ዘላለም ድረስ ምስጋና ላንተ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ
ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። ሃይማኖታችን የተመሰረተው በክርስቶስ ሰው መሆን ላይ ነው። በዓለም ላይ ተንሰራፍቶ የነበረው የግሪካውያን ፍልስፍና፣ የግሪካውያን እምነት ግዙፍና ረቂቅ ሰውና እግዚአብሔር ላይገናኙ የተለያዩ ናቸው ብሎ የሚያምን ነው። ግዙፍና ረቂቅ ሰውና እግዚአብሔር ላይገናኙ የተለያዩ ናቸው ተብሎ በሚታሰብበት ዓለም ላይ ረቂቁ አምላክ ግዙፍ ሥጋ ተዋህዶ በዓለም ላይ ተገለጸ። በእርሱ ሰው መሆን ፍልስፍና ፈረሰ። በእርሱ ሰው መሆን ሰዎች እግዚአብሔርን የሳሉበት የሩቅ ስዕላቸው፣ የጨካኝ ስዕላቸው፣ የአለቃ ስዕላቸው ፈረሰ። እግዚአብሔር አባት መሆኑን፣ እግዚአብሔር ቤዛ መሆኑን፣ እግዚአብሔር ወገን መሆኑን ዓለም አረጋገጠ። ጌታችን ኢየሱስ ክርስቶስ በሥጋ መጣ ሲባል ያ ዓለም መቀበል አቅቶት ነበረ። በፍልስፍና የተዋጠ ሰው ለእምነት የሚሆን ልብ ያጣል። ለምን በሚል ጥያቄ የሚኖር ሰው፣ እንዴት በሚል ጥያቄ የሚኖር ሰው ሁሉን ቻይ አምላክን ለማየት ያልታደለ ነው። በሁሉን ቻይነት ውስጥ ለምን የለም? በሁሉን ቻይነት ውስጥ እንዴት የለም? ምክንያቱም እግዚአብሔር ሁሉን ቻይ ነው። እግዚአብሔር እንዴት ሰው ይሆናል የሚሉ ዛሬም አሉ። እግዚአብሔር ፈጣሪ ነው፣ ኃያል ነው፣ ብርቱ ነው የሚለውን ይቀበላሉ። እንዴት ሰው ይሆናል የሚለውን መቀበል ያቅታቸዋል። ሰው መሆን ይሳነዋል፣ አቅም ያንሰዋል እያሉ ነው ያሉት። እርሱ ከፍታውንም እርሱ ዝቅታውንም ለመውረስ ሁሉን ቻይ አምላክ ነው። አዎ እግዚአብሔር ያልነበረውን ሰውነት፣ ቃል ያልነበረውን ትስብእት ገንዘብ አደረገ። ረቂቅና ግዙፍ ታረቁ። ሰውና እግዚአብሔር በተዋህዶ አንድ ሆኑ። ጌታችን ኢየሱስ ክርስቶስ እግዚአብሔርን ለመስበክ ወደ ዓለም አልመጣም። ሥጋ የለበሰ ሰው የሆነ እግዚአብሔር ሆኖ ወደ ዓለም መጣ። እግዚአብሔርን ከእግዚአብሔር በቀር የሚገልጠው ማንም የለም። ስለዚህም ራሱን ለመግለጥ ወደ ዓለም መጣ። ከላይ ሳይጎድል ከስር ሳይጨመር ሰው ሆነ። ሰው መሆኑ አምላክነትን መክሰሩ አይደለም። ሰው መሆኑ ክብርን ማጣቱ አይደለም። በፈቃዱ ክብሩን ሳይለቅ ትሑት ሥጋን ተዋሃደ። ልዕልናውን ሳይለቅ የተዋረደውን የእኛን ሥጋ ገንዘቡ አደረገ። ካለንበት መጥቶ ወዳለበት ወሰደን። ካለንበት መጥቶ እርሱ ወዳለበት ወሰደን። የተዋህዶ ምስጢር ባይረዳን፣ በልኩ ባይተነተንልን የሚደንቅ አይደለም። ጠባዩ ነው፣ ባህሪው ነው። አምላክ ሰው ሆኖ አምላክ በበረት እስኪወለድ ድረስ ምን እየተከናወነ መሆኑን የማያውቁ ቅዱሳን መላእክትም ነበሩ።
አምላክ ሰው ሆኖ በበረት በተወለደ ጊዜ በታላቅ አድናቆት በታላቅ ክስተት ውስጥ ሆነው የዘመሩት ለዚህ ነው። እርሱ ስለ እግዚአብሔር ሊያብራራ አልመጣም። እግዚአብሔር ነውና እግዚአብሔርን ሊገልጥ መጣ። አይሁዳውያን ሁሉ ሊቃውንቶቻቸው እግዚአብሔርን በሩቅ ያለ ፈራጅ፣ የማይደረስበት ከሰው ጋር ምንም ንክኪ የሌለው አድርገው ይስሉት ነበረ። እግዚአብሔርን በአባትነት ሊገልጥ እርሱ ለእኛ ቤዛ ሆኖ ሊሞት ክርስቶስ መጣ። እግዚአብሔር በእግዚአብሔር ተብራራ። እግዚአብሔር በእግዚአብሔር ተሰበከ። እግዚአብሔር በእግዚአብሔር ተገለጠ። እርሱ ባለው ሕልውና ባለው ክብር ቢገለጥ ኖሮ ሰው ሊረዳው አይችልም። ስለዚህም የሚዳሰስ የሚጨበጥ በበረት የሚወለድ በግብፅ የሚሰደድ በዮሐንስ እጅ የሚጠመቅ እነ ሐና እነ ቀያፋ የሚፈርዱበት በመስቀል ላይ በወንበዴዎች መካከል የሚሰቀል ሆኖ በዚህ የመከራ አርአያ የሕማም ሰው ሆኖ ተገለጠ። እርሱ ወደዚህ ዓለም የመጣው ክብር አንሶት ክብር ሊጨመርለት አይደለም። እርሱ ወደዚህ ዓለም የመጣው ለሕማምና ለመከራ ነው። ስለዚህም የሕማም ሰው ተብሎ ተጠራ። ነቢዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 53 ላይ የሕማም ሰው ይለዋል። ሕመሙ የጀመረው ሐሙስ ማታ የቀጠለው በዕለተ ዓርብ አይደለም። በዘመኑ ሁሉ የሕማም ሰው ነበረ። ምክንያቱም ሌላውን የሚወድ ሰው ታማሚ ነው። ያኛው ሰው ፍቅሩን አይረዳለትምና። ፍቅሩን ስለማንረዳለት ክርስቶስ የሕማም ሰው ነው። የክርስቶስ ሰው የመሆንን ምስጢር መማር እንደ ቀላል የምናየው አይደለም። ሃይማኖታችን ነው። ክርስቲያን ነን የምንለው ክርስቶስ ሰው በመሆኑ ነው። በክርስቶስ ክርስቲያን ተብለናል። ይሄ ብቻ አይደለም። ቤተ ክርስቲያን ስያሜዋን ተዋህዶ ብላ የጠራችው በክርስቶስ ሰው መሆን ነው። የክርስቶስን ሰው መሆን ካልተቀበልን ክርስትና የለም፣ ቤተ ክርስቲያን የለችም። በቤተልሔም ለእንግዶች የሚሆን የማደሪያ ስፍራ አልነበረም። ለምን ስንል ለመላው ዓለም የሕዝብ ቆጠራ አዋጅ ከቄሳር ወጥቶ ነበረ። ሁሉም ወደ ትውልድ ሀገሩ ገብቶ መቆጠር ነበረበት። ስለዚህ ከናዝሬት ወደ ይሁዳ ምድር እመቤታችን ቅድስት ድንግል ማርያም ለመቆጠር ጉዞ ጀመረች። የዓለም ሕዝብ በሚቆጠርበት ቀን ክርስቶስ ተወለደ። በዓለም መዝገብ ላይ ሰፈረ። በታሪካችን ውስጥ ገባ። የታሪክ ጉዟችን አባል ሆነ። በእንግዶች ማደሪያ ስፍራ ያልተገኘው ሁሉም ለመቆጠር ወደ ትውልድ ሀገሩ ስለገባ ነው። እርሱ ግን እንደ ሌሎቹ የሕዝብ ቆጠራ አዋጅን ለማሟላት እንደመጡት ማህበረሰብ ያለ እንግዳ አልነበረም። ከዚያ የላቀ እንግዳ ነበረ። እነዚያ ሁሉ እንግዶች የመጡት ምናልባት በ1000 ኪሎ ሜትሮች ተጉዘው ነው። እርሱ ግን ከሰማይ ወደ ምድር የወረደ እንግዳ ነው። ከሰማይ ወደ ምድር መልአክም ይወርድ የለም ወይ? እርሱ እንግዳ ስጋን ተዋህዶ ከዚህ በፊት ያልነበረውን ሰውነት ገንዘብ አድርጎ የመጣ ትልቅ እንግዳ ነው። ዓለም ግን እንግድነቱን አላከበረችውም። እንግዳ ጠባዩ ቢከፋ እንኳን ሕያጅ ነውና ተብሎ ይታገሱታል።
የመልካሞች መልካም የሆነው ክርስቶስ በእንግድነት በመጣ ጊዜ፣ በሥጋ እንግድነት በመጣ ጊዜ ዓለም አልተቀበለው። በመምህሩ ያደረጉትን በደቀ መዛሙርቱ ይቀጥላሉ። ክርስቶስ እንኳ የፍቅር ምላሽ ካላገኘበት ዓለም እኛ የፍቅር ምላሽ ከጠበቅን ከክርስቶስ እበልጣለሁ እያልን ነው። አዎ በመብል የሞተውን ዓለም መብል ሆኖ ሊያድነው መጣ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። በጾም ወራት ሰው ሁሉ ጤነኛ ነው። በሙያቸው የሚያክሙ እንኳ ሰው አይበዛባቸው። ጾሙ ሲፈታ ግን ሁሉ ሰው ይታመማል። መድኃኒቱ ሁሉ ሽያጭ ያገኛል። ገበያው ሁሉ ይንሰራፋል። ሰው ሲበላ ይታመማል። አዳም ዕፀ በለስ በልቶ ታመመ። በመብል የሞተውን ህብስተ ሕይወት ሆኖ የእውነት መብልና መጠጥ ሆኖ የጽድቅ መብልና መጠጥ ሆኖ ሊያድነው ኢየሱስ ክርስቶስ ጌታችን መጣ። ኢየሱስ ክርስቶስ ለምን ሰው ሆነ? 26 ምክንያቶችን ጠቅሰናል። 40 ምክንያት ለመዘርዘር እየተጓዝን ያለ ነው። ዛሬ 27ኛውን እናያለን። ካህን እንጂ መስዋዕት መሆን ያቃታቸውን ሊያስተምር ነው። የብሉይ ኪዳን ካህናት ነበሩ። መስዋዕት ግን መሆን ስላልቻሉ ሊያድኑ አልቻሉም። በካህንነት ብቻ ሕዝብን ማዳን አይቻልም። በካህንነት ብቻ የተጨነቀውን ማሳረፍ አይቻልም። በካህንነት ብቻ በጨለማ ውስጥ የሚርመሰመሰውን ወደ ዕውቀት ብርሃን ማድረስ አይቻልም። በካህንነት ብቻ የሚንገዳገድ ሀገርን የምትፍገመገም ቤተ ክርስቲያንን ማጽናት አይቻልም። በካህንነት ብቻ ጦርነትን ማስቆም፣ የወንድማማችን ጦር ወደ ሰገባው መክተት አይቻልም። መስዋዕት መሆን ያስፈልጋል። እያንዳንዱ ሰው ለራሱ ካህን ነው። በክህነት ብቻ በካህንነት ብቻ ራሱን ማትረፍ አይችልም። መስዋዕትነት ያስፈልጋል። ብዙዎች ካህንነትን ይፈልጋሉ፣ መስዋዕትነትን ግን ይሸሻሉ። መስዋዕትነት ካልከፈልን ሕይወት አይለወጥም። አባወራው ካህን ነው። ስለዚህም ይቆጣል፣ ያዛል። ጌጠኛ ልብሴ የት ነው ይላል። ትዳሩን ግን ለማትረፍ መስዋዕት መሆን አለበት። ልጆቹን ለማትረፍ መስዋዕት መሆን አለበት። የሰው ልጅ ከወደቀ በኋላ የሚኖረው በቤዛ ነው፣ በመስዋዕትነት ነው። ያለ መስዋዕትነት ቤተሰብ አይድንም። ትዳር፣ ልጆች አይተርፉም። ካህንነትን የሚወድ አንቱ መባልን፣ መከበርን፣ መፈራትን የሚወድ ብዙ ነው። መስዋዕትነትን ግን በዚያው መጠን የሚሸሸው አያሌ ነው። የሀገር መሪዎች ካህናት ናቸው። ጌጠኛ ለብሰው ይታያሉ። ወርቃማ በሆነ ዙፋን ላይ ይገለጣሉ። የነርሱ ማማር ግን አገር አያድንም። የነርሱ ከስማቸው ፊት ለፊት የሚደረደረው ማዕረግ አገር አያድንም። የሚያድነው መስዋዕትነት ነው። ካህኑ መስዋዕት መሆን ካልቻለ ሕዝብ ሲሰዋ ይኖራል። ሕዝብ ሲረግፍ ይኖራል። በእግዚአብሔር መንግሥት የተመከረው ቀያፋ እንደገለጠው
ብዙዎች ከሚሞቱ አንዱ ቢሞት ይሻላል ተብሎ ነው። ዛሬም ብዙዎች ከሚሞቱ አንዱ እኔ ብሞት ይሻላል የሚል የመስዋዕትነት ልብ ያለው አባወራ የሀገር መሪ ያስፈልጋል። ዛሬ ቤተ ክርስቲያን ብዙ ካህናት አሏት፣ በመቶ ሺዎች የሚቆጠሩ ብዙ ሊቃነ ጳጳሳትን እናያለን በዘመናችን። ካህን በመሆን ብቻ ግን ሕዝብን ማትረፍ አይቻልም። መስዋዕት መሆንም ያስፈልጋል። ዛሬ አባቶች ሲሰባሰቡ ዋነኛ አጀንዳቸው የሕዝብ ሕይወት ነው ወይስ የበጀት ጉዳይ ነው? ስለ ጄኔሬተር የሚሰባሰብ ጉባኤ ስለሚረግፈው ወገን ግን መወያየት ካልቻለ መስዋዕትነትን የሸሸ ስብስብ ነው የሚሆነው። አዎ ዛሬም አለባበሳችን ያምራል፣ ካባችን ያምራል፣ ቀጸላችን ያምራል፣ የክህነት ጌጣችን ሁሉ ውብ ነው። ነገር ግን የማያድን ነው፣ የማያተርፍ ነው፣ ሕዝብን የማያስመልጥ ነው፣ ጦርነትን የማያቆም ነው። የኛው አባላት የሆኑት የኛው ተከታዮች የሆኑት ልጆቻችን ሲጫረሱ እንኳ የመገላገል ስልጣን የሌለው ነው። ካህን በመሆን ብቻ ክብር የለም፣ መስዋዕት በመሆን ነው መደመጥ ያለው። በትንሹ ዘመናችን እንኳ ስናይ ላለፉት 50 ዓመታት ኢትዮጵያ ያልረጋ አስተዳደር፣ ያልረጋ ሰላም፣ ያልቆመ ጦርነት፣ ያልቆመ ረብሻ አለባት። ግን ካህናት አሉ፣ ግን ቴዎሎጂያን አሉ፣ ግን ሊቃውንት አሉ። መስዋዕት ስላልሆኑ ማዳን አልቻሉም። ዛሬ በመንበሩ ላይ ካህኑን የሚሰዋ ትውልድ የመጣው፣ ቤተ ክርስቲያንን የሚያቃጥል ትውልድ የመጣው ከአረማውያን አይደለም። እኛው ጌጣችንን ስንከተል መስዋዕትነትን ስንሸሽ ያባረርነው ትውልድ ነው። እኛው ያጠመቅነው ዞሮ እየተመለሰ እየወጋን ነው። አጠመቅነው እንጂ አላስተማርነው። ስለዚህ ሌሎች ክፋትን አቃሙት፣ ተንኮልን ጋቱት። ስለዚህ ሊገለን መጣ። ያጠመቀውን፣ የዳረውን፣ የኳለውን ልጁን ክርስትና ያነሳለትን ሊፋለም መጣ። ካህን እንጂ መስዋዕት መሆን ስላቃተን ክርስቶስ ካህንም መስዋዕትም ሆኖ ወደ ዓለም መጣ። ይሄንን አርአያ ካለበስን ክህነታችን የሥራ ዘርፍ ከመሆን አያልፍም። ለእኛ እንጀራ ሊያበላ ይችላል። እንጀራ ልንሆን ግን አንችልም። እኛ ልንጠግብ እንችላለን፣ ሕዝብን ልናሳርፍ አንችልም። ዛሬ የትኛው መስዋዕትነት ያለው የመስዋዕትነት ልብ ያለው አባት ነው መስቀሉን ይዞ ጦርነቱ መካከል ተው የሚል ማን ነው? በእውነት ልጆቻችን ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ዞረን አይተነዋል። የሚፈራ ነው፣ የሚደነግጥ ነው፣ የማይዳፈር ነው። እኛ ግን ልጆቻችን እያለቁ መግለጫ እናወጣለን። የትኛዋ እናት ነች ልጆቿ እየተጋደሉ መግለጫ የምታወጣ? አልኩ ለማለት የምታወራ የትኛዋ ነች? ካህን በመሆን ብቻ ማዳን አይቻልም፣ መስዋዕት መሆንም ያስፈልጋል። ታዲያ ጌታችን ኢየሱስ ክርስቶስ ምን አለ? በዮሐንስ ወንጌል በምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። የሚደንቅ ነው። እረኛም አንድ ቀን አይደለም የሚሞተው። በጉን በሚያስጥል ቀን ብቻ አይደለም የሚሞተው።
በጎቹን ባሰማራበት ወይም በጎቹን ለማሰማራት በፈረመበት በዚያን ቀን ጀምሮ እረኛ የሞተ ነው። ከአራዊት ጋር ነው የሚናጠቀው። ከአንበሳ ከድብ ጋር እየተናጠቅኩ ብሏል ነቢዩ ዳዊት። በጎቹን ታድጓል። ከድብ ጋር እየታገለ በጎቹን ታድጓል። ስለዚህ እረኛ የሞተ ቀን አይደለም፣ ዘመኑ በሙሉ የቤዛ ነው። ዘመኑ በሙሉ ለበጎቹ የተሰጠ ነው። እያንዳንዱን ቀን ሲሰማራ ስለ በጎቹ በደስታ ለመሞት ወስኖ ነው የሚወጣው። ተናዞ የሚወጣ ነው። በደሙ ፈርሞ የእረኞች በደሙ ፈርሞ የበጎች እረኛ የሚሆን ነው። ኢየሱስ ክርስቶስ ጌታችን በደሙ ፈርሞ እረኛችን ሆነ። ዛሬም ክርስቶስ ስሙን አውርሶናል። ካህን ተብሎ ካህናት አሰኝቶናል። ኖላዊ ተብሎ እረኛ ተብሎ እረኞች አሰኝቶናል። የቀረን ነፍሳችንን ለበጎች አሳልፈን መስጠት ነው። ነፍሳችንን ስለ በጎች ማኖር ነው። እኔ ካህን ነኝ፣ እምኖረው ለምእመናን ነው ማለት አለብን። እኔ ካህን ነኝ፣ የምኖረው ለሕዝቤ ነው ማለት አለብን። አዎ ደጉ ሳምራዊ ዛሬም ይፈለጋል። ያ ከኢየሩሳሌም ወደ ኢያሪኮ በሚወስደው መንገድ ላይ የወደቀውን በተሳሳተ መንገድ ሂዶ በሞትና በሕይወት መካከል እስኪሆን ድረስ ወንበዴዎች ያጠቁትን ሰው አስቡ። ከኢየሩሳሌም ወደ ኢያሪኮ በምንም መንገድ አይኬድም። ኢየሩሳሌም እጅግ ከፍ ባለ አለት ላይ የተመሰረተች ተራራ ላይ ያለች ነች። ኢያሪኮ የሙት ባህር የሚገኝበት የዓለማችን የመጨረሻው ዝቅተኛ ስፍራ ነው። በአጭር ቋንቋ ይሄ ሰው ከኢየሩሳሌም ወደ ኢያሪኮ ሲጓዝ 300,000 ጫማ ያህል 3,000 ጫማ ያህል ወደ ታች ወርዷል። ስፍራው አደገኛ ነው። ከ30 ኪሎ ሜትር በላይ የሆነ አስጊ ቦታ ነው። ያን ጊዜ አይደለም ዛሬም ጭምር አስፈሪ ቦታ ነው። በዚያ ስፍራ ላይ ወንበዴዎች አገኙት፣ ዘረፉት፣ በሞትና በሕይወት መካከል ትተውት ሄዱ። ጨከኑ እንዳንል አልገደሉትም። ተዉት እንዳንል ደግሞ በሕይወትና በሞት መካከል ነው ያለው። የማይኖርም የማይሞትም አድርገውት ሄዱ። በዛ ስፍራ ላይ ካህኑ አለፈ። ካህኑ ባየው ጊዜ የሞተ መስሎታል። የሞተ ሰው የነካው እንደሆነ በድን የነካ እስከ 7 ቀን ርኩስ ነው፣ ስለዚህ ወደ መቅደስ መግባት አልችልም ብሎ ጥሎት ሄደ። ከሕይወት ይልቅ ስርዓትን አከበረ። ሌዋዊው መጣ። ትንሽ ቀረብ ብሎ አየው። እያጣጣረ መሆኑ ገባው። ነገር ግን ደሙ ትኩስ በመሆኑ ገዳዮቹ አልራቁም፣ እኔንም ሁለተኛ ሬሳ ያደርጉኛል፣ ነፍሴን ማዳን አለብኝ ብሎ ያ ሌዋዊው ሮጠ። ካህኑም ማደር አለበት፣ ሌዋዊውም ማደር አለበት። ካህኑ ከሕይወት ይልቅ ለስርዓት አሰበ። ሌዋዊው ደግሞ ከዛኛው ሰው ሕይወት ይልቅ የራሱ ነገር አሳሰበው። ቅድሚያ ራስን ማዳን ነው አለ። በዚያ ስፍራ ላይ 3ኛ ሰው መጣ። ሳምራዊ ሰው፣ የተናቀ የተገለለ ድብቅ ዲቃላ ተብሎ ድብልቅ ዲቃላ ተብሎ የሚጠራ የተከለሰ ተብሎ የሚጠራ ሳምራዊ መጣ። ሳምራዊው ቀረበ። ሳምራዊ ያንን የወደቀ ሰው ሲቀርበው በዙሪያው ወንበዴዎች ይኖራሉ።
እኔን ሊያጠቁኝ ይችላሉ ብሎ አላሰበም። ልብ አድርጉ። ካህኑ በቴዎሎጂ ዕውቀቱ የሰፋ በቴዎሎጂ ዕውቀቱ የደረጀ ነው። ብዙ ዕውቀት አያድንም። ብዙ ዕውቀት መፍትሄ አይሆንም። ትንሽ ቅንነት ይበልጠዋል። ያ ሳምራዊ የቴዎሎጂ ሊቅ አልነበረም፣ ግን ቅን ነበረ። ዓለምን ከዕውቀታችን በላይ ቅንነታችን ነው የሚያድነው። በቅንነት ውስጥ አቅም አለ፣ ብርታት አለ፣ ችሎታ አለ፣ መፍትሄ አለ። እግዚአብሔር ምን ያህል ሊቅ ነህ ሳይሆን ምን ያህል ቅን ነህ ይለናል። እግዚአብሔር የሚሰራው በቅንነታችን ውስጥ ነው። ዕውቀታችን በቅንነት መቃኘት አለበት። ያ ካህን ደመረ፣ አሰላ። ለ7 ቀን ድረስ ለምንድን ነው ምረክሰው? ይህንን ሰው በመንካቴ ለምንድን ነው ከአደባባይ ከአውዱ ምርቀው አለ። ዛሬ አደባባይ የሚሰብከው በጓዳ ያለ በሽተኛን አስታም ቢባል የምታስተምረውን ተርጉም ቢባል አይገኝም። አለቃ ገብረሐና 2 ያለው አንድ ለሌለው ይስጥ ብለው ሲያስተምሩ ለካ ሚስትየው ነበሩ። እንደ ትምህርቱ እንዲህ ከሆነማ ብላ የሳጥኑን ልብስ በሙሉ አውጥታ አንድ አስቀርታ ሰጠች። ሲመጡ ልብሳቸው የለም፣ ልብሴ የለም አሉ። አይ ሲያስተምሩ እኮ ነበርኩኝ፣ 2 ያለው አንድ ለሌለው ይስጥ ብለዋል፣ አንዱን አስቀርቼ የቀረውን ሰጠው አለች። የኔን አልኩሽ ወይ የኔን አልኩሽ ብሎ መለሱ ይባላል። ዛሬም በሽተኛ ጠይቁ ብለን እናስተምራለን፣ አንጠይቅም። አረጋውያን እንደግፉ እንላለን፣ አንደግፍም። እግዚአብሔር የሰጠን ክህነት የአረጋውያን መጦሪያ፣ የሕፃናት ማደጊያዎችን እንድንጎበኝ አይደለም። እኛ ረዳት እንድንሆን ነው። እኛ ደጋፊ እንድንሆን ነው። እኛ የወደቀውን አንሺ እንድንሆን ነው። የምናስተምራቸው ከበለጡን፣ ብዙ ያወቅነው ምንም የማያውቁት በሕይወታቸው ከበለጡን በእውነት ማሰብ አለብን። ሌዋዊው አሰላ፣ ቅድሚያ ለራስ ነው አለ። ዘመናዊነት ውስጡን ሞገተው። ራሴን ማዳን አለብኝ ብሎ፣ ነገር ግን ደግሞ ቀረብ ብሎ አየው ለከተማው ዜና የሚሆን ነገር ለመያዝ። ዛሬም የወደቀውን ሰው የሚቀርጹ አሉ። የሚገለበጥ መኪናን የሚቀርጽ ትውልድ ላይ ነው ያለነው። የሚሰጥሙ ሰዎችን የሚቀርጽ ትውልድ ላይ ነው ያለነው ወገኖቼ። ጉዳዩ ትልቁ ጉዳይ ዜና እንጂ ሕይወት አይደለም። ትልቁ ጉዳይ የወገኔ መሞት አይደለም። ሞተ ብሎ ቀድሞ ማውራት ነው። እንደዚህ ዘመን ሕይወት የረከሰበት ዘመን የለም። ኢየሱስ ክርስቶስ ጌታችን ስጋችንን ነፍሳችንን ተዋህዶ የመጣው ስጋም ነፍስም ክቡር መሆኑን ለመግለጥ ነው። ሕይወት ክቡር መሆኑን ለመግለጥ ነው። ቅድሚያ ለዜና ሳይሆን ቅድሚያ ለሕይወት የሚለውን ሊያስተምረን ነው። ያ ሳምራዊ የተከለሰ የሚባል ነው። ዲቃላ የሚባል ነው። ዘሩ ያልጠራ የሚባል ነው። እያንዳንዱ አይሁዳዊ በየዕለቱ እግዚአብሔር ሆይ የአብርሃም አምላክ ሳምራዊ ቀራጭ ስላላደረከኝ ተመስገን ይላል። እስከዚህ ድረስ ሳምራዊ የተጠላ ነበረ። ይሄ የተናቀው ሳምራዊ ቀረበ። ይሄ የተናቀው ሳምራዊ ወደ ወደቀው ሰው ሲቀርብ የወደቀው ሰው አይሁዳዊ ነው። የዘር የማንነት ጥያቄ ያልነበረው። የወደቀን ለማንሳት አገሩ የት ነው ዘሩ የት ነው አይባልም። የወደቀ ሁሉ ወዳጃችን ነው። ዛሬ እኔ የማስፈልገው ማን ነው ካልን የወደቀው ሰው ነው። ባልንጀራዬ ማን ነው ማለት ትክክለኛ ጥያቄ አይደለም። ባልንጀራ ልሆንለት የሚገባው ማን ነው?
እሱ ነው ትክክለኛ ጥያቄ። እኔ ባልንጀራ ልሆንለት የሚገባው የቱ ነው የሚለውን ጥያቄ ስንመልስ እውነተኛ ባልንጀራ እናገኛለን። ሳምራዊ ወገናዊ አልነበረም፣ ሩህሩህ ነበረ። ብዙ ሰው አቅም የለኝም ይላል። ትልቅ አቅም መራራት ነው። አቅም ያላቸው ብዙ ባለጠጎች አሉ። የተገነዙ ናቸው። በመስጠት ያልተባረኩ ናቸው። በመቀበል ተባርከዋል። በማጋበስ ተባርከዋል። በመልቀቅ ግን አልተባረኩም። ሕይወታቸው ደስታ የለውም። ኑሯቸው የፈራረሰ ነው። ልጆቻቸው የባከኑ ናቸው። የማይሰጥ ሰው የእግዚአብሔርን ብርሃን አያይም። የማይሰጥ ሰው የመንፈስ ቅዱስን ደስታ አይካፈልም። የማይሰጥ ሰው እግዚአብሔርን መምሰል አይችልም። ምክንያቱም እግዚአብሔር ስሙ ሰጪው የሚል ነው፣ የጸጋ አምላክ የሚል ነው። ደጉ ሳምራዊ፣ ያ ሳምራዊ፣ የራራው ሳምራዊ፣ ያዘነው ሳምራዊ፣ የታደገው ሳምራዊ በእውነት ልዩ ነው። ኢየሱስ ክርስቶስ ጌታችን ወደ ዓለም የመጣው ለምንድን ነው? ካህን እንጂ መስዋዕት መሆን ያቃታቸውን ሊያስተምር ነው። ዛሬም በክህነት ብቻ ሕዝብን ማዳን አንችልም። በአባወራነት ብቻ፣ በመሪነት ብቻ፣ አባት ነኝ በማለት ብቻ ሕዝብን ማዳን አንችልም። ሕዝብን የምናድነው በመስዋዕትነት ነው። ያ መስዋዕትነት እገሌን ሳድነው እኔ ምን ይመጣብኛል የማይል ነው። ያ መስዋዕትነት እሱን ሳተርፈው እኔ ምን ይደርስብኛል የማይል ነው። የመስዋዕትነት ልብ ካለን ጨካኞች ሳይቀር ይገዙልናል። የሚታኮሱ ሳይቀር ለእኛ የሰላም ድምፅ ይገዛሉ። ዛሬ ሕይወታችሁን በመስዋዕትነት ለውጡት። አዎ የተከበራችሁ ናችሁ፣ ጥሩ ደሞዝ አላችሁ፣ ገቢያችሁ አስተማማኝ ነው። ሕይወታችሁ ግን ያልተለወጠ ነው። ኢየሱስ ክርስቶስ ወደ ዓለም የመጣው ሁኔታን ለመለወጥ አይደለም፣ ሰዎችን ለመለወጥ ነው። እኛ ሁኔታዎች እንዲለወጡ ነው የምንፈልገው። አኗኗራችን፣ ፖለቲካው፣ አገሩ እንዲለወጥ ነው የምንፈልገው። እርሱ የመጣው ሰዎችን ለመለወጥ ነው። ትልቁና ዋናው ጉዳይ የእኛ መለወጥ ነው፣ የሁኔታዎች መለወጥ አይደለም። ስለዚህ ዛሬ ሱሱን ለመተው፣ መጠጡን ለመተው፣ የሚጎዳንን ነገር ለመተው፣ ቁማሩን ለመተው፣ በታኝነትን ለመተው መስዋዕትነት ያስፈልጋል። ቀኑ ዛሬ ነው። የመስዋዕትነት ልብ ከሌለን ሌላውንም ራሳችንንም ማዳን አንችልም። የእንጨት ምንቸት ራሱን አያድን ሌላውን አያድን ይባላል። ምንቸት ማለት እንደ ብረት ድስት በሉት፣ በዘመናዊ ቋንቋ እንደ ሸክላ ድስት በሉት። ከእንጨት የተሰራ ብረት ድስት ራሱ ይነዳል። እዚያ ላይ ምግብ ሰርተን ደግሞ ራሳችን መዳን መብላት አንችልም። የእንጨት ምንቸት ራሱን አያድን ሌላውን አያድን ነው። ዛሬ እንደ እንጨት ምንቸት የሆኑ ብዙ ሰዎች ናቸው። ራሳቸውን አያድኑም፣ ሌላውን አያድኑም። ያላቸውን አይዘሩትም፣ ይበትኑታል። የተራበን ከማብላት ለሱሳቸው ባልንጀራ ለማግኘት ለመጠጥና ለስካር ለኃጢአት ገንዘባቸውን ይበትናሉ። መስዋዕት መሆን ያስፈልጋል። የመስዋዕትነት ልብ ዛሬ ያስፈልገናል። ራሳችንን ለመለወጥ ባጉል ባልንጀርነት ታስረን ቆይ ለውጠዋለሁ፣ ቆይ ለውጣታለሁ እያልን እያደባን ነው የምንኖረው። ይለውጡናል። የመስዋዕትነት ልብ ያስፈልጋል። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው ይላል። ካልጨከንን ሕይወት አይለወጥም። ካልጨከንን ራሳችንን ማውጣት አንችልም። ውሳኔ ጭካኔ ይፈልጋል። አጉል ባልንጀራን ለመተው ጭካኔ ያስፈልጋል። የተዘፈቅንበትን ነገር ለመቁረጥ ጭካኔ ያስፈልጋል።
በአካላችን ውስጥ የገባውን እሾክ ለመንቀል ጭካኔ ያስፈልጋል። ከተውነው ህመሙ ይቀጥላል፣ መመረዙ እየቀጠለ ነው የሚመጣው። ከዘላቂ ህመም ምንድነው? በጊዜያዊ ህመም ነው። መስዋዕትነት ጊዜያዊ ህመም አለው። ብዙዎቻችን ህይወታችን ተተራምሶ የምንኖረው ባለመወሰን ነው። ሰዎችን ተጠያቂ እናደርጋለን። አይደለም፣ እኛንን መለወጥ ያለብን። ታውከን ካልጠበቅነው የሚያውከን ሰው የለም። እኛንን ችግሩ ራሳችን ላይ ነው መስራት ያለብን። ስለሚያውኩን ሰዎች አይደለም ማሰብ ያለብን። ስለሚያስጨንቁን ሁኔታዎች አይደለም ማሰብ ያለብን። እኛ መለወጥ አለብን። ለመለወጥ ደግሞ ካህን መሆን ብቻውን በቂ አይደለም። አቶ መባል፣ ክቡር እገሌ መባል፣ ባለማዕረጉ ተብሎ መጠበራት እሱ አይደለም የሚረዳው። የመስዋዕትነት ልብ። ዛሬ ከጨከናችሁ፣ የመስዋዕትነት ልብ ከያዛችሁ ራሳችሁንም አገርንም ታድናላችሁ። ኢየሱስ ክርስቶስ ጌታችን ለምን ሰው ሆነ? ካህን እንጂ መስዋዕት መሆን ያቃታቸውን ሊያስተምር ነው። በእውነት ካህን ብቻ ሳይሆን እግዚአብሔር መስዋዕት የሚያደርገን እንደ ካህን የተከበርን ብቻ አይደለም፣ እንደ መስዋዕት የተፈቀርን እንድንሆን። ካህንነት ክብር ነው፣ መስዋዕትነት ፍቅር ነው። ያንን ለመያዝ እግዚአብሔር ያድለን። አቤቱ ጌታችን ሆይ እናመሰግንሃለን። ስመ መልካሙ እግዚአብሔር ከፍ ከፍ እናደርግሃለን። ጌታ እግዚአብሔር ሆይ እኛ ለስማችን፣ ለክብራችን፣ ላለባበሳችን ጌታ ሆይ ለምንቀባው መዓዛው ላማረ ነገር እንጨነቃለን። ብዙ ወገን ግን ይረግፋል እንደ ቅጠል። ብዙ ወገን ወጥቶ አይገባም። ብዙ ወገን በወገኑ ታግቶ ተጨንቋል። የዘመናት ቅዱስ እግዚአብሔር ሆይ ለእኔ ለባሪያህ፣ ለእነዚህ ለባሪያዎች፣ ለአባቶቻችን፣ ለሃይማኖት መሪዎች፣ ለሀገር መሪዎች ሁሉ ጌታ እግዚአብሔር ሆይ የክብርን አሰሳ ሳይሆን የመስዋዕትነት ፍቅርን እንድትሰጣቸው አቤቱን ማልድሃለን። እንድትሰጠን አቤቱን ጠይቀሃለን። ስለ ቸርነትህ በሚጎዳን በሚያውኩን ነገሮች ላይ ዛሬ ወሳኝ እንድንሆን ጌታ እግዚአብሔር ሆይ አንተ ያላሸከምከንን ሸክም ተሸክመን ለዘመናት ጎብጦ ከመኖር ዛሬ ነፃ እንድታወጣን እንማልድሃለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።